እስራኤልና ኢራን አንታኮስም ቢሉም ሀገረ እስራኤል ግን ሊባኖስ ላይ ቦምቡን እያወረደችው ትገኛለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በትራምፕ ተበሳጭተው ተጨማሪ እርምጃዎችን ሊወስዱ ይችላሉ ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ አልተጣላንም፣ ከኔታንያሁ ጋር ግጭት ውስጥ አይደለንም ሲሉ ተናግረዋል። የአሜሪካ መገናኛ ብዙሃን ደግሞ ሁለቱ መሪዎች በነበራቸው የስልክ ቆይታ በድጋሚ እንደተዘላለፉ ነው የጻፉት። እስራኤል ድብደባውን በቀጠለችበት ሰዓት ከከተማይቱ ውጡ ስትል የሊባኖስን ዜጎች አስጠንቅቃለች። ወንዝ ተሻግራችሁ ሂዱ፣ ሂዝቦላህ እዚህ ያለ ላጠቃ ነው ብላለች። ይህ ደግሞ ከኢራን ጋር መልሶ ሊያጋጫት እንደሚችል እየተጠበቀ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኔታንያሁ ብቻህን ገብተህበታል፣ ብቻህን ተወጣው እያሉ እንደሚገኙ ተሰምቷል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ሆርሙዝ ይከፈታል፣ የሰላም ስምምነቱም ጫፍ ላይ ደርሷል እያሉ ይገኛሉ። ትራምፕ እንዲህ አይነቱን የሰላም ተስፋ ደጋግመው ቢሰጡም መጣ የተባለው ሰላም ግን እየራቀ ዓለም ተቸግሯል። ከዚሁ ጉዳይ ብዙም ፈቀቅ ሳንል የአሜሪካ የጦር ቤዞች አደጋ ውስጥ መግባታቸው ተሰምቷል። አሜሪካ ምናልባት እስካሁን ስትጠቀምባቸው የነበሩ ግዙፍ የጦር ቤዞች ላይ አንዳንድ ማስተካከያዎች ልታደርግ እንደምትችል እየተጠረጠረ ነው። የኢራን ሚሳኤሎችና ድሮኖች እስካሉ ድረስ የአሜሪካ ጦር ተደላድሎ በመካከለኛው ምስራቅ በገነባቸው የጦር ቤዞች ይቆያል ተብሎ አይጠበቅም ነው እየተባለ የሚገኘው። ጦርነቱ በተፋፋመበት በዚህ ሰዓት ደግሞ እስራኤል በድብቅ የጦር መሳሪያዎችን እያስገባች እንደምትገኝ ተሰምቷል። የሲቪል መርከቦችና ዓለም አቀፍ አስተላላፊዎችም በዚህ እያገዟት ነው ተብሏል። 900 ኪሎ ግራም የሚመዝኑ ግዙፍ ምሽግ መደርመሻ ቦምቦችን ጭምር እነዚህ መርከቦች ይዘው እያለፉ እንደሚገኙ ተሰምቷል። ጉዳዩ እያነጋገረ ይገኛል። እንዲሁም ዓለም በኒውክሌር የጦር መሳሪያዎች ላይ ታይቶ የማይታወቅ ገንዘብ አፍስሷል ተብሏል። ሀያላኑ የኒውክሌር ባለቤቶች በአንድ ዓመት ውስጥ በመቶ ቢሊዮኖች የሚቆጠር ገንዘብ ለጦር መሳሪያዎች አፍስሰዋል ተብሏል። የኒውክሌር የጦር መሳሪያዎች ይበልጥ እየዘመኑ እየተስፋፉና ቁጥራቸው እየጨመረ እንደሚገኝም ታውቋል። ይህም አሳሳቢ ሆኗል። ዓለም አቀፍ ተቋማት ያወጡትን አስደንጋጭ ሪፖርት እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። እስራኤልና ኢራን አንታኮስም ቢሉም እስራኤል በደቡብ ሊባኖስ ላይ ቦምብ ማውረዷን ቀጥላለች። በደቡብ ሊባኖስ የምትገኘውን ታይር ከተማ ደግሞ በልዩ ሁኔታ ልታጠቃ መሆኑ ተሰምቷል። እዚያ ሂዝቦላህ አለ፣ ውጡ ስትል የሊባኖስ ዜጎችንም አስጠንቅቃለች። ዛህራኒን ወንዝ ተሻግራችሁ ወደ ሰሜን አቅኑ፣ ከዚህ ውጡ፣ ድብደባ ልፈጽም ነው ስትል የታይር ዜጎችን ያስጠነቀቀችው እስራኤል ድብደባዋን አጠናክራ እንደምትቀጥል እየዛተች ትገኛለች። እስራኤል የሊባኖሷን ቤሩት ስትደበድብ ኢራን እንዴት ተደርጎ ብላ ጣልቃ ገብታ በሰነዘረችው ጥቃት እስራኤልም መልሳ ስታጠቃ ቀጠናው በተተራመሰበት ሁኔታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱንም ተው እያሉ በገሰጹ ጊዜ የተቀጣጠለው እሳት ሁለቱ ሀገራት መልሰው አንታኮስም ሲሉ ነገሮች ረገብ ያሉ መስለው ነበር። እስራኤል ግን በደቡብ ሊባኖስ የጀመርኩትን የቤት ሥራ እጨርሳለሁ እያለች ትገኛለች። ይህ ደግሞ ከኢራን ጋር እንደሚያላትማት እየተጠበቀ ነው። ወዲህ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝ ሊከፈት ነው፣ በቅርብ ቀናት ውስጥ የሆርሙዝ ሰርጥ ሲከፈት ትመለከታላችሁ፣ ድርድሩም ጫፍ ላይ ደርሷል፣ ሊሰምር ነው እያሉ ዓለምን ተስፋ እየሰጡ ይገኛሉ። እስራኤልና ኢራን እንዳይታኮሱ ጥረት አድርጌያለሁ የሚሉት የአሜሪካው ፕሬዝዳንት ከኢራን ጋር የሚደረገው ንግግር እየሰመረ እንደሚገኝ አረጋግጠዋል። እርግጥ ነው ትራምፕ ይህንን ነገር ከአንዴም 10 እና 20 ጊዜ ብለውታል። ሆኖም ቀርቧል የተባለው ሰላም እየራቀ ዓለም ተቸግሯል። ምናልባት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲህ አይነት አስተያየቶችን የሚሰጡት የነዳጅ ዋጋን ለማረጋጋት እንደሆነ ብዙዎች ይጠረጥራሉ። ከዚህ ቀደምም በተደጋጋሚ ታይቷል። እርሳቸው እመታለሁ ሲሉ ከፍ፣ እንስማማለን ሲሉ ደግሞ ዝቅ ሲል የዓለም የነዳጅ ገበያ ተስተውሏል።
ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ መዘላለፍ ውስጥ ገብተዋል እየተባለ ይገኛል። አክሲዮስ ሁለቱ መሪዎች ባደረጉት የስልክ ቆይታ እጅግ ከፍተኛ ኃይለ ቃል እንደተለዋወጡ አትቷል። ብቻህን ቆመህ ትዋጋታለህ፣ አሜሪካ ከእንግዲህ አታግዝህም፣ ባታጠቃ ይሻልሃል ብለው ለእስራኤሉ ጠቅላይ ሚኒስትር እንደተናገሩም ሲነገር ቆይቷል። ትራምፕም ባንደበታቸው ይህንን አረጋግጠዋል። ምናልባት በራስህ መንገድ ትገፋበት እንደሆነ እንጂ እኔ የለሁበትም ብየዋለሁ ማለታቸውም ታውቋል። ታዲያ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር አልተጣላሁም ሲሉ ለቢቢሲ ሀሳባቸውን የተናገሩት ዶናልድ ትራምፕ ነገሮችን ረገብ ለማድረግ ሞክረዋል። ኔታንያሁ ብዙም አልተጋፋኝም፣ ስልኩን በደወልኩበት ሰዓት እስራኤል ቀደም ብላ ሚሳኤሎቿን አዘጋጅታ እየተኮሰች ነበር፣ ምናልባት ለዛ ይሆናል ያልሰማኝ በማለት ተናግረዋል። 11 ባሊስቲክ ሚሳኤሎችን አምዘግዝጋ እስራኤልን ያጠቃችው ኢራን የቤሩት መመታት አንገብግቧት ጥቃቱን እንደሰነዘረች አሳውቃለች። እስራኤልም መልሳ ማዕከላዊና ምዕራባዊ ኢራን ላይ ስትተኩስ የኬሚካል ፋብሪካ የተመታባት ኢራን በሃይፋ የሚገኘውን የኬሚካል ፋብሪካ ለብቀላ እንደመታች የሚታወቅ ነው። የእስራኤል ሚዲያዎች ደግሞ ኔታንያሁ ምን አይነት ቀጣይ እርምጃ ይወስዳሉ የሚለውን ጉዳይ በተመለከተ እየሰሯቸው የሚገኙ ሀተታዎች ብዙዎችን እያነጋገሩ ይገኛሉ። ወታደራዊ ተንታኞችንና ጋዜጠኞችን፣ ታዋቂ ሰዎችን የሚጋብዙት እነዚህ የእስራኤል መገናኛ ብዙሃን ኔታንያሁ ከትራምፕ ጋር ያላቸውን ግንኙነት ብዙም ሳያቆረፍዱ በአደባባይም እንካ ሰላንትያ ሳይገጥሙ ትራምፕ ከሚያዟቸው ነገሮች ግን ገሸሽ ማለት አለባቸው ሲሉ ጥቆማ ሰጥተዋል። ይህ የብሔራዊ ደህንነት ጉዳይ ነው። ከትራምፕ ጋር አብረን መስራት ባለብን ሰዓት እንሰራለን። በሊባኖስና በሌሎች አካባቢዎች ያሉንን ጥቅሞች በተመለከተ ግን ትራምፕ እጃችንን መጠምዘዝ የለባቸውም ብለው ወታደራዊ ተንታኞቹ እየመከሩ እንደሚገኝ አልጀዚራ ዘግቧል። ጦርነቱ ባልተቋረጠበት ይልቁንም ይበልጥ አስጊ በሆነበት በዚህ ሰዓት እስራኤል ከባባድ የጦር መሳሪያዎችን ጭምር እያስገባች መሆኑ ተሰምቷል። የሲቪል መርከቦችም እነዚህን መሳሪያዎች እያጓጓዙ ነው ይላል ከሰሞኑ የወጣ አንድ ሪፖርት። ኦክስፋም ዴንማርክ እና የፍልስጤም ወጣቶች ንቅናቄ በጋራ ባወጡት ሪፖርት ነው ይህንን ያሉት። ማሬስክ በመባል የሚታወቀው የዴንማርኩ የመርከብ ድርጅት እስራኤል የሚያስፈልጓትን የጦር መሳሪያ ግብዓቶች በገፍ እያጓጓዘ መሆኑ ተሰምቷል። ከአነስተኛ ጠመንጃዎችና ሽጉጦች አንስቶ እስከ ግዙፍ ቦምቦች የሚያስፈልጉ ግብዓቶችን ማሬስክ እያጓጓዘ ቆይቷል ተብሏል። ለአንድ አይደለም ለ2 ዓመት ገደማ የእስራኤል የጦር መሳሪያ አምራቾች የጠየቁትን ሁሉ ከአሜሪካና ከተለያዩ ሀገራት እየሸመተ ወደ እስራኤል እያስገባ መሆኑም ተነግሯል። ኤምኬ 84 የተባለውን ምሽግ ደርማሽ በመባል የሚታወቀውን የ900 ኪሎ ግራም ክብደት ያለው ቦምብን ጨምሮ ሌሎች የጦር መሳሪያዎችን ለመስራት የሚያስፈልጉ ግብዓቶችን እስራኤል እያስገባች መሆኑ ተሰምቷል። ሪፖርቱን የጻፉት አባላት ማሬስክ ኩባንያ የጦር መሳሪያ ወደ እስራኤል አላስገባሁም ይለናል። ከዚህ በላይ የጦር መሳሪያ ከየት ይመጣል? የጦር መሳሪያ ለመሆኑ ምን ማለት ነው ሲሉ ጠይቀዋል። በ2 ዓመት ጊዜ ውስጥ ብቻ 1.4 ሚሊዮን ኪሎ ግራም ክብደት ያላቸውን የጦር መሳሪያ ግብዓቶች እስራኤል አስመጥታለች ተብሏል። ኤልቢት ሲስተምስ የተባለው የእስራኤል የጦር መሳሪያ አምራች ኩባንያ እነዚህን የጦር መሳሪያ ግብዓቶች ከኒውዮርኩ ኡራቢስ ቡፋሎ፣ ከኒውዮርክ፣ ከሚዙሪ እና ከሚቺጋን ማስመጣቱን ሪፖርቱ ጠቁሟል። ይህ እንደተጠበቀ ሆኖ የአሜሪካ የጦር ቤዞች አደጋ ውስጥ ገብተዋል ተብሏል። የኢራን ሚሳኤልና ድሮኖች ታሪክ መቀየራቸውም ተሰምቷል። ግዙፎቹ የጦር ቤዞች ይበልጥ ተጋላጭ መሆናቸው ነው የታየው። ኢራን አሜሪካ ድረስ መተኮስ ሳይጠበቅባት አሜሪካ በገፍ ጭና ያመጣቻቸውን የጦር መሳሪያዎችና የገነባቻቸውን ወታደራዊ መሰረተ ልማቶች ከቤቷ ሆና እንድትመታ አስችሏታል እየተባለ ይገኛል። ይህ ደግሞ በሌላ አነጋገር ለኢራን ወታደራዊ ትሩፋት ሆኖላታል። ከ4 ዓመት በፊት በሳውዲ አረቢያው የቀይ ባህር ዳርቻ የገነባችው የያኑቡ የጦር ቤዝ አሜሪካ ይበልጥ አደጋ ውስጥ እንደገባች አመላካች ነው።
ገዘፍ ተብሎ የተሰራው ይህ የጦር ቤዝ በቅርቡ ተገንብቶ በኢራን ሚሳኤሎችና ድሮኖች ሲመታ አሜሪካውያን ቆመው ተመልክተዋል። የቀድሞ የሲአይኤ ዳይሬክተርና በመካከለኛው ምስራቅ የአሜሪካ ወታደራዊ አዛዥ የነበሩት ዴቪድ ፔትሪዮስ እንዲህ ይናገራሉ። እውነታው ከእንግዲህ አሜሪካ የጦር ቤዞቿን በአግባቡ የምትጠቀምበት ሁኔታ ማብቃቱ ነው። እኔ የአሜሪካ ጦር ማዕከላዊ እዝ አዛዥ ሆኜ ሰርቻለሁ። ነገር ግን አሁን ላይ ያሉት አዛዦች ከዚህ ቀደም ካደረግነው የበለጠ ስጋት ውስጥ መግባታቸው አልቀረም። ትዕዛዞች ከዚህ ቀደም ከታምፓ ፍሎሪዳ አይወጡም ነበር። አሁን ግን ሆኗል። ይህ የመጣው በኢራን ሚሳኤልና ድሮኖች አማካኝነት ነው ሲሉ ዴቪድ ፔትሪዮስ ይናገራሉ። ከሰሞኑም በተፈጠረው ግጭት ኢራን የላከቻቸው ባሊስቲክ ሚሳኤሎች በኩዌት የሚገኘውን አሊ አልሳሌም የጦር ቤዝ መምታታቸውና ጉዳት ማድረሳቸው በሳተላይት ምስሎች ጭምር ታይቷል። እናም የአሜሪካ ግዙፍ የጦር ቤዞች ዘመን የሚያከትምበት ዕድል ሰፊ እንደሆነ የሚድል ኢስት አይ ዘገባ ይጠቁማል። ምናልባት አሜሪካ አሁን ባለችበት አያያዝ ከቀጠለች ከጦር ቤዞቿ ሙሉ ለሙሉ ባትወጣ እንኳን ግዙፍ የሆኑ መሰረተ ልማቶችን ከመገንባት ይልቅ ለአጭር ታክቲካዊና ስትራቴጂያዊ ጥቅሞቿ የሚበጁ አነስተኛ ግንባታዎችንና ስውር የጦር ቤዞችን ልትገነባ ወይም ልትይዝ ትችላለች እየተባለ ይገኛል። በኩዌት፣ በባህሬን፣ በኳታር የአሜሪካ ጦር የረጅም ጊዜ ስምምነት ተፈራርሞ እግሩን ተክሎ ተቀምጧል። እንደ ኦማን ካሉ ሀገራት ጋር የጦር ቤዝ ባይኖራትም አሜሪካ የአየር ክልልና የወደብ አገልግሎት ታገኛለች ቀደም ብላ በማሳወቅ። እርግጥ ነው አሜሪካም አንዳንድ ነገሮች ግልጽ ሆነውላታል። ለምሳሌ በሳውዲ አረቢያ አሁን የሚገኙት የአሜሪካ ጦር ሰራዊት አባላት 2700 ገደማ ናቸው። ከ10 ዓመታት በፊት ግን ከዚህ እጥፍ ነበሩ። እናም በዚያ አካባቢ ብዙ የጦር ሰራዊት ማስቀመጡን አሜሪካም እየወደደችው አልመጣችም። በተለይ ኢራን በቻይናና ሩሲያ ወታደራዊ ሳተላይቶች ታግዛ የምትፈጽማቸው ጥቃቶች አሜሪካን ይበልጥ አሳስበዋታል ይላል ዘገባው። በመጨረሻም ዓለም በኒውክሌር የጦር መሳሪያዎች ላይ ይበልጥ ኢንቨስት እያደረገ እንደሆነ ተሰምቷል። ዓለም አቀፉ ጸረ ኒውክሌር መሳሪያ ንቅናቄ ያወጣው ሪፖርት በ2025 እንደ አውሮፓውያን አቆጣጠር ላይ ብቻ ሀገራት 119 ቢሊዮን ዶላር በኒውክሌር የጦር መሳሪያዎች ላይ ማውጣታቸውን ጠቁሟል። ይህ ደግሞ በ2024 ካወጡት 16.8 ቢሊዮን ዶላር ጭማሪ አለው ይላል ዓለም አቀፉ ጸረ ኒውክሌር መሳሪያ ንቅናቄ። በዚህ ድርሻ ውስጥ የአሜሪካ ሚና ከፍ ብሏል። በአንድ ዓመት ውስጥ የ12.6 ቢሊዮን ዶላር ተጨማሪ በጀት በጅታ 69.2 ቢሊዮን ዶላር ገደማ በኒውክሌር መሳሪያዎቿ ላይ በአንድ ዓመት አውጥታለች። ቻይና 13.5 ቢሊዮን ዶላር፣ ዩናይትድ ኪንግደም 12.6፣ ራሽያ 9.5፣ ፈረንሳይ 7.7 ቢሊዮን ዶላሮችን በኒውክሌር የጦር መሳሪያዎቻቸው ላይ አዝንበዋል። እጅግ ዝቅተኛ ወጪ ያወጣችው ሰሜን ኮሪያ ስትሆን 656 ሚሊዮን ዶላር ገደማ አውጥታለች። ኒው ዴልሂ ደግሞ 2.8 ቢሊዮን ዶላር በኒውክሌር ጦር መሳሪያዎቿ ላይ ኢንቨስት እንዳደረገች ዘገባው ጠቁሟል። ፓኪስታንና እስራኤልም በሁለቱ ሀገራት ቁጥሮች መካከል ገንዘብ እንዳወጡ ተነግሯል። ባለፉት 5 ዓመታት 471 ቢሊዮን ዶላር ገደማ በኒውክሌር የጦር መሳሪያዎች ላይ መውጣቱን ሪፖርቱ ጠቁሟል። በዓለም ላይ 12187 የሚሆኑ የኒውክሌር ቦምቦች እንዳሉ የሚታመን ሲሆን በአሁኑ ሰዓት ለወታደራዊ ግዳጅ ብቁ ናቸው የሚባሉት 9745 ገደማ እንደሆኑ ይታመናል። ራሽያ በዓለም ላይ አብዛኛውን የኒውክሌር ቦምብ የተሸከመች ሀገር ስትሆን 4400 ለግዳጅ ብቁ የሆኑ 1020 ደግሞ ለጊዜው ገለል የተደረጉ የኒውክሌር መሳሪያዎች አሏት። አሜሪካ 3700 ለግዳጅ ዝግጁ የሆኑ የኒውክሌር ጦር መሳሪያዎች ሲኖሯት 1342 የሚሆኑትን ጡረታ እንዳስወጣቻቸው ተቋሙ ገልጿል። 86 በመቶ የሚሆነው የዓለም የኒውክሌር የጦር መሳሪያ በሁለቱ ግዙፋን በሩሲያና በአሜሪካ እጅ ይገኛል ይላል የስቶክሆልሙ ዓለም አቀፍ የሰላም ምርምር ተቋም። ቻይና 620፣ ፈረንሳይ 290 የኒውክሌር ጦር መሳሪያዎች አሏቸው። ዩናይትድ ኪንግደም 225፣ ህንድ 190፣ ተገዳዳሪዋ ፓኪስታን በበኩሏ 170 የኒውክሌር ፈንጂዎች አሏቸው። እስራኤል 90፣ ሰሜን ኮሪያ 60 የሚሆኑ የኒውክሌር የጦር መሳሪያዎች እንዳሏቸው ዘገባው ጠቁመዋል።
ለዓለም የአየር ንብረት ለውጥ አብራችሁ ስሩ ቢባሉ የማይሰሙት ሀገራት ዓለምን ለሚያጠፋው የኒውክሌር መሳሪያ ግን እንዲህ ተረባርበዋል ይላል ሪፖርቱ። በማጠቃለያው ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።